ኢትዮጵያ ውስጥ የተጨበጠ ነገር በጣም የተጨበጠ ነገር ባይሆንም አንዱ ካወራ አንዱ ያባዛ ያንን ያደርጋል። ካውንስሉ በሚቋቋምበት ጊዜ ከወንጌላውያን አብያተ ክርስቲያናት ውስጥ የነበሩ ነባር ቤተ እምነቶችም እንዲሁም አዳዲስ ቸርቾችም አባል ያልሆኑም በአንዳንድ አስተምሮም ጥያቄ ያለባቸውም ሰዎች ገብተዋል እና እነዚህ ሰዎች ኢቫንጀሊካል ናቸው። መሰረታዊ የክርስትና እምነት ያምናሉ በጌታችን በኢየሱስ ክርስቶስ። ሁሉም ንጹህ ነው፣ ሁሉም እንደዚህ ነው ማለት ባልችልም በአብዛኛው አዳዲሶቹም ቢሆኑ በአብዛኛው አንድ ካለማወቅ በልምምድ የሚስቱ ካልሆነ አብዛኛዎቹ በመስመር ላይ ናቸው። የሚሳሳቱም ቢኖሩ በካውንስሉ በዚህ በሰባቱ አዕማደ እምነትና በካውንስሉ ያወጣቸው የሥነ ምግባር መመሪያዎችም አሉ። ከተወሰነ ከአንድ ሁለት ዓመት በኋላ ይሄ ከመጽሐፍ ቅዱሳዊ አስተምህሮ ውጭ ነው ብሎ ያስቀመጣቸው ነገር ግን ሌሎቹ ይለማመዱባቸው የነበሩ እንደ ዘይት መሸጥ፣ ውሃ መሸጥ፣ ጨርቅ መሸጥ እንደዚህ አይነት ነገሮች የሚያደርጉት ትክክል አይደለም። ይሄ ከወንጌላውያን አስተምህሮ አንጻር ልክ አይደለም፣ መታረም አለበት ብሎ ካውንስሉ አውጥቶ በ2014 በዛ መሰረት የሚተላለፉትን ሰዎች ጠርቶ በማናገር በማሳመን ያልገባቸው ነገር ካለ የነሱን አስተምህሮ ራሱ በካውንስሉ የቴዎሎጂ ኮሚሽን አለ። ጥርጣሬ ማለት አስተምህሯቸውና ልምምዳቸው ላይ ጥርጣሬ ካደረ ወይም ጥቆማ ከመጣ እነዚህ የተሳሳቱ ናቸው ሲባል መጥቶ የሚያስተምሩት ነገር በተጨባጭ ተወስዶ የካውንስሉ ቴዎሎጂ ኮሚሽን ከተለያዩ ቤተ እምነቶች ምሁራን፣ ስነ መለኮት አስተማሪዎች የተውጣጡ ናቸው። እነሱ አይተው ፈትሸው ይሄ ነው ብለው ይመክራሉ። የሚመለሱ አሉ፣ ማስጠንቀቂያ የተሰጣቸው አሉ፣ ፈቃዳቸው የታገደባቸው ተመለሱ የተባሉ አሉ። ስለዚህ ካውንስሉ ይህንን ነገር ለማድረግ በራሱ እዚህ ጥላ ስር ስለሆኑ ጠርቶ የማናገር፣ የማቃናት፣ የማስጠንቀቅ ነገር አለ። ስለዚህ በመንገድ ላይ ያሉ ማስጠንቀቂያ ተሰጥቷቸው እንዲያርሙ የተሰጣቸው አሉ። ያረሙ ይቅርታ ጠይቀው አናደርግም ብለው ደግሞ መስመር የገቡ አሉ። እዚህ ውስጥ እንግዲህ ያልገቡ ማለት ተደብቆ የሚሰሩ ያልተደረሰባቸው ሊኖሩ ይችላሉ። ግን እነዚህ ሰዎች ሁሉ የሚፈተሹት ቤተ እምነታቸው ወይም ልምምዳቸው የሚፈተሸው በኢትዮጵያ ወንጌል አማኞች ካውንስል አዕማደ እምነት መሰረት ይፈተሻሉ፣ ይታያሉ፣ ይመከራሉ፣ ይገሰጻሉ። ከዛ ውጭ አፈንግጠው የሚሄዱ ከሆነ ደግሞ ሂደት አለ። በሂደቱ የእርምት እርምጃ ይወሰዳል ማለት ነው። እንግዲህ ወደ ቃለ መልሳችንን እንግባና ወደ የካውንስሉና የኢትዮጵያ ቤተክርስቲያን በምናይበት ጊዜ በርካታ ጥያቄዎች ይነሳሉ። በተለይ ከሚነሱ ጥያቄዎች አንዱ በዘመናችን እየተስተዋለ የሚገኘው በርካታ የትምህርት መዛነፍ፣ እንደዚሁም ደግሞ ያልተገባ መጽሐፍ ቅዱሳዊ ወይም ይህ መጽሐፍ ቅዱሳዊ ልምምዶች ቤተክርስቲያንን እያወቋት ይገኛሉ እና ከዚህ አንጻር ምላሽ እንዲሰጡ ይፈልጋሉ። ከዛ በፊት የመንፈሳዊ እና የውጭ ግንኙነት ዘርፍ ይላል እና ይህንን ተመልካቾቻችን እንዲረዱት ምን ማለት ነው? ምንድን ነው የሚሰራው? የካውንስሉ ጽህፈት ቤቱ ሁለት ዊንግ አለው። አንደኛው የአስተዳደር ዊንግ ነው፣ ብዙ ስራዎችን የሚሰራው። ማንኛውም የአስተዳደር ስራዎችን የአደረጃጀቶችን የሚሰራው በዛ በጽህፈት ቤት ኃላፊ በኩል የሚሰራ ነው። ሁለተኛው ደግሞ መንፈሳዊ ዘርፍና የውጭ ግንኙነት ዘርፍን በጣምራ የሚሰራ ዲፓርትመንት ነው። ሁለተኛው ዊንግ መንፈሳዊ ዘርፍ ይሄ ነው። በመንፈሳዊ ዘርፍ ስር እንግዲህ በርካታ ዲፓርትመንቶች አሉ። መንፈሳዊ ዘርፍ ዳይሬክተር አለ፣ የውጭ ግንኙነት ዳይሬክተርም፣ እንደገና ደግሞ የሚሽንና የነገረ መለኮት መምሪያ፣ ጥናትና ምርምር አቅም ግንባታ መምሪያ የሚልም በስትራክቸሩ ላይ ሰርቶ ነው ያለው። የሴቶች፣ የልጆች፣ የወጣቶች መምሪያም አገልግሎት መምሪያም አለ።
የመጽሐፍ ቅዱስ ትምህርት ቤቶች አስተዳደር መምሪያ የሚልም በዚህ ዘርፍ ስር ነው ያለው። እንግዲህ በተለይ ሁለቱ የመጽሐፍ ቅዱስ ትምህርት ቤቶች አስተዳደር እና የልጆች ወጣቶችና የሴቶች መምሪያዎች በመንፈሳዊ ዳይሬክተር ስር ቀጥታ ተጠሪነቱ ለነሱ ሆኖ መንፈሳዊ ዘርፍ ዳይሬክተር ደግሞ ለዘርፉ ተጠሪ ሆኖ እያገለገሉ ነው ያሉት ማለት ነው። ስለዚህ ይሄ በአጠቃላይ መንፈሳዊ ዘርፍን የሚመለከት ዘርፍ ነው ማለት ነው። ስለዚህ የውጭ ግንኙነት ስራው እየተሰራ ተጠሪነቱ ለዚህ ዘርፍ ነው። ሁለተኛው ዊንግ ነው ማለት ነው። ይሄ መንፈሳዊና የውጭ ግንኙነት ዘርፍ የሚለው ማለት ነው። ስለዚህ እንደዚህ ሆኖ ያለ የመንፈሳዊ ዘርፍ ምንድን ነው የሚለው ሚናው ምንድን ነው ለሚለው የመንፈሳዊ ዘርፍ በአጠቃላይ የካውንስሉን አባል ቤተ እምነቶች፣ ህብረቶች፣ ሚኒስትሪዎች እነዚህ መንፈሳዊ ማንነታቸውን እንደ ወንጌላውያን እምነት መንፈሳዊ አንድነታቸው፣ መንፈሳዊ ህይወታቸውን፣ አገልግሎታቸውን የማጎልበት በአንድነት እንዲያገለግሉ የመርዳት ስራ ነው የሚሰራው። በዚህ ላይ እንግዲህ አዕማደ እምነቶች አሉት። ካውንስሉ ሲመሰረት ወንጌላውያን ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው ሲመሰረቱ። ይሄ ካውንስል መተዳደሪያ ደንብ ሲቀርጽ የጋራ የተለያዩ ቤተ እምነቶች ነው ያሉት፣ የማይመሳሰሉ የተቀራረቡ በጣም በመሰረታዊ ነገር የማይለያዩ ሆኖ በጥቃቅን ነገሮች በአስተዳደር በመዋቅር የሚለያዩ ብዙ አሉ። በካውንስሉ ውስጥ እንግዲህ ከ3000 በላይ ቤተክርስቲያናት ወይም ቤተ እምነቶች ትልልቆችና አዳዲሶችም አነስ ያለ ቁጥር ያላቸውም አሉ። ሁሉም ቅርጻቸው ይለያያል፣ የአመራር ፍልስፍናቸውም ይለያያል። ስለዚህ መሰረታዊ ነገሩ ምንድነው አንድ የሚያደርገን የሚለውን ነገር ተነጋግረው መጀመሪያውኑ የአዕማደ እምነቶችን ቀረጹ። 7 አዕማደ እምነቶች ሁሉም የተስማሙባቸው ተስማምተው ይሄ ነው እምነታችን የሚለው የወንጌላውያን አማኞች ሁሉ መሰረታዊ እምነት የሆነውን ብዙ ፓኬጅ በውስጡ የያዘው ግን 7 ትልልቅ የእምነት አንቀጾችን የያዘ ሁሉም የሚስማማበት ሁሉም ተስማምቶበት መጀመሪያ የመሰረቱት መስራቾች ያንን ተስማምቶበት ነው የመሰረቱት። ከዛም ቀጥሎ አባላት እየሆኑ የመጡት መደበኛ አባላት የሚባሉት እነዚህን መሰረተ እምነቶች ተቀብለው የመመሪያውንና ደንቦችን ሁሉ ተቀብለው በዚህ ቃል ኪዳን ገብተው ይሄ ለኛም የምንቀበለው ነው ብሎ የተቀረጸ ነው። በዛ መሰረት እንግዲህ ሰዎች ቤተ እምነቶችን ቤተክርስቲያናትን በያሉበት እነዚህን 7 አዕማደ እምነቶች መሰረት በማድረግ ይህንን በማስተማር በማስረጽ እንዲያውቁ በማድረግ በተለይ አዳዲሶቹ አውቀውት በዚያ መልክ የወንጌላውያንን እምነት ይዞ አቅማቸውን ለማጎልበት እንሰራለን ማለት ነው። ስለዚህ ሁሉም ቀድሞ ያሉም ሰፋ ያለ ነገር ያላቸው አሉ፣ አዳዲሶች ደግሞ ወደዛ የሚያድጉ አሉ። እነዚህ ሁሉ በማቀራረብና ወደ ትክክለኛው የወንጌላውያን እምነት ሁሉም በአንድ መንገድ እንዲሄዱ ለማድረግ ይህን ስራ ይሰራል። በጋራም ደግሞ ዋናው ነገር ለሁሉ ዋና የሆነ የወንጌል ተልእኮ ነው። ታላቁን ተልእኮ በጋራ መስራት እንዲችሉ የወንጌል ተልእኮን አቅም የማጎልበት ስራ እሱን አቅም የማጎልበት እንደገና ደግሞ የማስተባበር አብረው እንዲሰሩ ኔትወርክ የመፍጠር ስራ እንሰራለን ማለት ነው። እሺ፣ በጣም ጥሩ። እንግዲህ በዚህ በመንፈሳዊና የውጭ ግንኙነት ዘርፉ ውስጥ እንግዲህ በርካታ ቅርንጫፎች በስሩ አሉት ብለውኛል እና አንዱ የመጽሐፍ ቅዱስ ትምህርት ቤቶች እና የሚሽን መምሪያ አለ። እንደገና ያሉኝ 2 ምናልባት ረስቼ ከሆነ እነዚህም አሉና አሁን የሚመለከቱ የአባል ቤተ እምነቶችና ሚኒስትሪዎች
እዚህ ብንመጣ ይሄ መንፈሳዊ ዘርፉ ምንድነው ሊረዳን የሚችለው ወይም ደግሞ አብረን እንሰራ የምንችለው ብሎ ጥያቄ ቢያነሳ አሁን ከዘረዘሩት በተጨማሪ በግልጽ በዚህ ጉዳይ ላይ አብረን መስራት እንችላለን ወይም ደግሞ ይገባናል ብላችሁ የምትሉት ነገር ካለ? እንደ ካውንስል እንግዲህ ሁሉንም የወንጌል አማኞችን አቅፈን ነው እየሰራን ያለ ነው። አሁን እንደነገርኩ ሌሎችም እየመጡ ከኛ ጋራ አጋሮች ሆነው ያላቸውን በማበርከት ከዚህ በኩል የሚፈልጉትን ደግሞ በመስጠት ጽሕፈት ቤቱ በመጀመሪያ ደረጃ ሕጋዊ ከለላ እነሱ አስተምሯቸውን አይተው መሰረተ እምነታቸውን ፈትሸው አመራራቸውን ያለውን ነገር በሙሉ ከፈተሸ በኋላ ሰርቲፊኬት ሰጣች ደብዳቤና ሰርቲፊኬት ሰጣቸዋል። ሂደት ካለ የምዝገባው ማለት ነው። የምዝገባውና እነዚህ መጥቶ እኛ በመንፈሳዊ ዘርፍ ምን እንሰራ ከእናንተ ጋር ምንድን ነው በሚሉበት ሰዓት አንደኛ እኛ እንደ መንፈሳዊ ዘርፍ በተለይ ታላቁ ተልእኮ ላይ የሚሽን ስራ ላይ አብረን ለመስራት ብዙዎቹን ኢንቫይት እናደርጋቸዋለን፣ እንጋብዛቸዋለን። አቅም ያላቸውን እውቀት ያላቸውን ልምድ ያላቸውን በወንጌል ክፍል እነሱንም በማስተባበር ለሌሎች ስልጠና በመስጠት የልምድ ልውውጥ እንዲያደርጉ በማድረግ አንዱ የሌላውን አቅም እንዲገነባ በማድረግ አብረን ፓርትነርሺፕ አግሪመንት ተፈራርመን ስራ እንሰራለን። በተለይ እዚህ ቢሮ ደግሞ ቢሮ የተደራጀው ገና በቅርብ ጊዜ ስለሆነ ብዙ የሚያስፈልጓቸው ነገሮች መሟላት ያለባቸው አሁን ያልኩ ዲፓርትመንቶች አሁን ሰዎች የላቸውም። ገና እየተደራጀ ነው የሚሄደው። አቅም ያላቸው ሰዎች ሲኖሩ ከወንጌላውያን አብያተ ክርስቲያናት እነሱን በመደገፍ ይህን ስራ ቢሰሩ ሌሎቹን ኢንቫይት እያደረግን እየረዱ አጠቃላዩን የወንጌል አማኞች አባላትን ለወንጌል ስራ ለማነሳሳት አብረን እንስራ እንላለን። እነሱም ደግሞ የሚያስፈልጋቸው የስልጠና ጉዳይ የአቅም ማነስ ጉዳይ ሲሆን ሌሎቹን ሁሉ አሰባስበን በእነዚህ አቅም ባነሰባቸው ነገሮች ስልጠና እንሰጣለን፣ አቅማቸውን እናጎለብታለን። ሌሎቹንም ደግሞ በህብረት እንዲሰሩ በአንድነት አንዱ የጎደለውን አንዱ ሊኖረው ይችላል። በተለይ የሚሽን ስራ ላይ የሚሰሩ በርካታ ሚኒስትሪዎች አሉ። እነሱንም ኢንቫይት እናደርጋለን። እያደረግንም አብረን እየሰራናቸው ያሉ በርካታ የሚኒስትሪዎች አሉ። የቀሩትም ደግሞ በጣም ብዙ ናቸው። ሀሳባችን እነሱን ሁሉ አንድ ላይ በማድረግ ቪዥናቸውን አይተን ስራቸውን አይተን በጋራ አንድ አይነት ስራ ስለሚሰሩ ተባብረው እንዲሰሩ ተናበው እንዲሰሩ ድግግሞሽ እንዳይኖር ሌሎች ነገሮችም እያስተካከሉ እንዲኖሩ ምክር እንሰጣለን። የኔትወርክ ስራ እንሰራለን እና ስለዚህ ብዙ የምንላቸው ነገሮች ኢንቫይት የምናደርጋቸው ነገር የምንፈልገው ነገር አለ ከነሱ እኛም ደግሞ ልንረዳቸው እንችላለን ማለት ነው። እስቲ ግልጽ እናድርገውና አሁን ባሉኝ መሰረት ለምሳሌ በመዋቅር ደረጃ ተቀምጠው ነገር ግን በተግባር የሌሉ ቢሮዎች አሉ ነው የሚሉኝ አሁን ከዘረዘሩት ውስጥና የትኞቹ ናቸው አሁን ስራ ጀምረው አገልግሎት እየሰጡ ያሉትና እጥረታችሁስ ምንድን ነው? በዚህ አጋጣሚ ህዝበ ክርስቲያኑ ነው የሚሰማው፣ በኢትዮጵያ በውጭም ያለው ይሰማልና ካውንስሉን መርዳት የሚፈልግ ይኖራል። ስለዚህ የትኞቹ ናቸው የአባል ቤተ እምነቶችን እርዳታ ወይም ደግሞ አቅም ያላቸው ግለሰቦች እርዳታ የሚፈልጉና የትኞቹ ናቸው ደግሞ በተግባር ላይ የሚገኙት እንደገና እንዲዘረዝሩ? ለምሳሌ እኛ እነዚህ አዳዲስ ናቸው። በጣም ስትራቴጂክ ፕላን ተሰርቶ በጣም በጥሩ ሁኔታ ነው የተቀመጠው። አይዲያሊ በጣም ቆንጆ ነው። ግን የሰው ቁጥር ያነሳቸው ብዙ ዲፓርትመንቶች አሉ። ለምሳሌ የሚሽን ዲፓርትመንት ላይ እንደዚሁ ኢንቫይት አድርገን አንድ ሚኒስትሪ አንድ በሚሽን ላይ የሚሰራ ባለሙያ ሰው ሰጥቶን አሁን እየሰራ ነው ያለው። በልጆችም ላይ እንደዚሁ በልጆች ላይ የሚሰራ አንድ ሚኒስትሪ እንደዚሁ ሰው ሰጥቶን የሙሉ ጊዜ አገልጋይ ሰጥቶን አብረን በልጆች ስራ ሁሉንም በማስተባበር ስራ እየሰራን ነው ያለ ነው።
ሌሎችም አሉ። አሁን የጥናት ምርምርና የአቅም ግንባታ መምሪያ የሚባል እሱን ነገር ለመስራት ጥረት እናደርጋለን። ሰዎችንም ባለሙያ የጥናትና ምርምርና የአቅም ግንባታ ምንድን ነው? የጥናትና ምርምር እንዲሁም አቅም ግንባታ መምሪያ ነው። እሱ በመምሪያ ደረጃ ነው ያለው። ይሄ ኮንሰፕቱ በካውንስሉ ቤተ እምነቶች አባላት ዘንድ በምርምር በጥናት የተደገፈ ዳታ የማግኘት ለምሳሌ ስንት ምዕመን አለ፣ አባሎች ስንት አገልጋይ አለ፣ ስንት ቦታ ተደርሷል፣ ስንት ቦታ በኢትዮጵያ ውስጥ ስንት ቦታ ለወንጌል ያልተደረሰ ብሔረሰቦች አሉ፣ እከሌ አንዱ ቤተ እምነት ምን አቅም አለው፣ ደግሞ ሌላው ምን ጉድለት አለው የሚሉ ነገሮች ሪሰርች ያደርጋል፣ ይመረምራል ማለት ነው። ሪሰርች አድርጎ በጣም በጥናት የተደገፈ ዳታ ሲሰጥ በዛ ላይ ካውንስሉ ተደግፎ እቅድ ያወጣል። የት አካባቢ ወንጌል መስራት አለብን፣ የት አካባቢ አልደረሰም፣ ስንት ሚሽነሪ መላክ አለብን፣ ስንት አሰልጣኞች መላክ ይኖርብናል፣ ስንት ቤተክርስቲያን መትከል አለብን ለሚሉት ግምታዊ ስራ በጥናት የተደገፈውን ስራ ለመስራት በየቤተ እምነቶቻችን ራሱ የቁጥር ችግር አለ እና ሰዎች የሚያደርጉት ሪፖርት እና መሬት ወርዶ ስታይ የማይገናኝ ቁጥር አለ ብዙዎቹ ጋር። ይሄ ቁጥር ትክክለኛ ቁጥር ሆኖ በዛ በትክክለኛ ቁጥር ተነስቶ ወንጌልን ለዚህ ሀገር ለሕዝባችን ለማድረስ ጥናት ያስፈልጋል፣ ምርምር ያስፈልጋል። በተጨባጭ ሁኔታ ካውንስሉ ይሄን ስራ በመስራት ሌሎችንም በመርዳት በራሱ ቢሮ ብቻ ሳይሆን በአባል ቤተ እምነቶችም ዘንድ ይሄ ስራ ተሰርቶ በጥናት የተመሰረተ ስራ እንስራ ለማለት እኮ። እሱን አሁን ለማድረግ የሰው ኃይል ነው ወይስ የቢሮ ነው? የምንድን ነው? የበጀት ነው? ምንድን ነው የሌለው? በጀትም የለም፣ የቢሮም እጥረት አለ። በእርግጥ ቢሮ አሁን ይሄ ቢሮ ነው ያን የተገኘ ነው እየተከፋፈለ ምን እያለ በጥቃቅን ነው። እንግዲህ አዲሱ ቦታ ላይ እግዚአብሔር ረድቶን ከሰራን የቢሮ ነገር በዛ ሊካለል ይችላል። የሰው ኃይልም የበጀት እጥረት አለው። በእርግጥ አባል ቤተ እምነቶች ኮንትሪቢዩት ያደርጋሉ፣ ግን እሱ ብዙ ነገሮችን ሰርቶ የአስተዳደር ወጪን ችሎ ሌሎቹ ነገሮችን ችሎ በቂ ሰው የማምጣት አቅም የለውም፣ ገንዘብ የለም። ስለዚህ ገንዘብ ያላቸው ሪሶርስ ያላቸው ሰዎች እና አቅም ያለውን በዛ ፕሮፌሽን የሆኑም ሰዎች ራሳቸውን የሚሰጡ ወይም ደግሞ አንድ ቤተ እምነት ቢሰጠን በጣም ደስ እያለን ያንን እናደርጋለን። ለምሳሌ ሌላው በልጆች በሴቶች እና በወጣቶች ላይ መምሪያ ነው። እዛ ላይ ሰው የለንም፣ ዳይሬክተር አለች። እንደገና ደግሞ እነዚህ የመጽሐፍ ቅዱስ ኮሌጅም በቋሚ ሰው የለንም። አሁን በቅርቡ የሆነ ሰው የተወሰነ ጊዜ እንዲረዳቸው ብሎ ድጋፍ ያደረገልን አለ። ግን ይሄ የጥናትና ምርምር ሰው ያስፈልጋል። ጥናት ይሄ በተለይ ትልቅ ተቋም ስለሆነ በእውቀትም በፕሮፌሽን በደንብ በዚህ ስራ ላይ የሚሰሩ ሰዎችና እውቀት ያላቸው ኢቫንጀሊካል የሆኑ አማኝ የሆኑ ሰዎች ብናገኝ በደስታ እንቀበላለን ማለት ነው። እሺ፣ በጣም ጥሩ። እንግዲህ ወደ መሰረታዊ ነገሮች ስንመጣ እንግዲህ ካውንስሉን በሚነሳበት ጊዜ ከአባል ቤተ እምነቶች አካባቢ ያሉ ወይም ደግሞ ከአንዳንድ ግለሰቦች የሚነሱ ጥያቄዎች አሉ። አንዳንድ ሰዎች እንግዲህ በጣም ጥሩ ነው፣ እግዚአብሔር እንደው ጊዜ አምጥቶልን መብታችን ተከበረ፣ እንደ ሃይማኖት ተቆጠርን፣ ከእድርና ከዕቁብ አይነት እኩል ከመታየት ወደ ሃይማኖት ደረጃ ማደጋችን በጣም ትልቅ ልናመሰግንበት የሚገባ ነው ይላሉ እና ይሄ ምንም የማይታበል ሀቅ ነው። ግን አንዳንዶች ደግሞ በርካታ ካውንስሉን ለመተቸት የሚያነሱት ጥያቄ አሉ። ከካውንስሉ ጋር በርካታ የሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት አባል ሆነው ገብተዋል ይላል እና እናንተ እንደ መንፈሳዊ ዘርፍ በጥናት የደረሳችሁበት ካውንስል ውስጥ ያሉ ሐሰተኛ አስተማሪዎችና ሐሰተኛ ነቢያት
የሚባሉ አሉ ይባላል። እንግዲህ ያው ኢትዮጵያ ውስጥ የተጨበጠ ነገር በጣም የተጨበጠ ነገር ባይሆንም አንዱ ካወራ አንዱ ያባዛ ያንን ያደርጋል። ካውንስሉ በሚቋቋምበት ጊዜ ከወንጌላውያን አብያተ ክርስቲያናት ውስጥ የነበሩ ነባር ቤተ እምነቶችም እንዲሁም አዳዲስ ቸርቾችም አባል ያልሆኑም በአንዳንድ አስተምሮም ጥያቄ ያለባቸውም ሰዎች ገብተዋል እና እነዚህ ሰዎች ኢቫንጀሊካል ናቸው። መሰረታዊ የክርስትና እምነት ያምናሉ በጌታችን በኢየሱስ ክርስቶስ። ሁሉም ንጹህ ነው፣ ሁሉም እንደዚህ ነው ማለት ባልችልም በአብዛኛው አዳዲሶቹም ቢሆኑ በአብዛኛው አንድ ካለማወቅ በልምምድ የሚስቱ ካልሆነ አብዛኛዎቹ በመስመር ላይ ናቸው። የሚሳሳቱም ቢኖሩ በካውንስሉ በዚህ በሰባቱ አዕማደ እምነትና በካውንስሉ ያወጣቸው የሥነ ምግባር መመሪያዎችም አሉ። ከተወሰነ ከ1-2 ዓመት በኋላ ይሄ ከመጽሐፍ ቅዱሳዊ አስተምህሮ ውጭ ነው ብሎ ያስቀመጣቸው፣ ነገር ግን ሌሎቹ ይለማመዱባቸው የነበሩ እንደ ዘይት መሸጥ፣ ውሃ መሸጥ፣ ጨርቅ መሸጥ እንደዚህ አይነት ነገሮች የሚያደርጉት ትክክል አይደለም። ይሄ ከወንጌላውያን አስተምህሮ አንጻር ልክ አይደለም፣ መታረም አለበት ብሎ ካውንስሉ አውጥቶ በ2014 በዛ መሰረት የሚተላለፉትን ሰዎች ጠርቶ በማናገር በማሳመን ያልገባቸው ነገር ካለ የነሱን አስተምሮ ራሱ በካውንስሉ የቴዎሎጂ ኮሚሽን አለ። ጥርጣሬ ማለት አስተምሯቸውና ልምምዳቸው ጥርጣሬ ካደረ ወይም ጥቆማ ከመጣ እነዚህ የተሳሳቱ ናቸው ሲባል መጥቶ የሚያስተምሩት ነገር በተጨባጭ ተወስዶ የካውንስሉ ቴዎሎጂ ኮሚሽን ከተለያዩ ቤተ እምነቶች ምሁራን፣ ስነ መለኮት አስተማሪዎች የታውጣጡ ናቸው። እነሱ አይተው ፈትሸው ይሄ ነው ብለው ይመክራሉ። የሚመለሱ አሉ፣ ማስጠንቀቂያ የተሰጣቸው አሉ፣ ፈቃዳቸው የታገደባቸው ተመለሱ የተባሉ አሉ። ስለዚህ ካውንስሉ ይህንን ነገር ለማድረግ በራሱ እዚህ ጥላ ስር ስለሆኑ ጠርቶ የማናገር፣ የማቃናት፣ የማስጠንቀቅ ነገር አለ። ስለዚህ በመንገድ ላይ ያሉ ማስጠንቀቂያ ተሰጥቷቸው እንዲያርሙ የተሰጣቸው አሉ። ያረሙ ይቅርታ ጠይቀው አናደርግም ብለው ደግሞ መስመር የገቡ አሉ። እዚህ ውስጥ እንግዲህ ያልገቡ ማለት ተደብቆ የሚሰሩ ያልተደረሰባቸው ሊኖሩ ይችላሉ። ግን እነዚህ ሰዎች ሁሉ የሚፈተሹት ቤተ እምነታቸው ወይም ልምምዳቸው የሚፈተሸው በኢትዮጵያ ወንጌል አማኞች ካውንስል አዕማደ እምነት መሰረት ይፈተሻሉ፣ ይታያሉ፣ ይመከራሉ፣ ይገሰጻሉ። ከዛ ውጭ አፈንግጠው የሚሄዱ ከሆነ ደግሞ ሂደት አለ። በሂደቱ የእርምት እርምጃ ይወሰዳል ማለት ነው። ስለዚህ ከውጭ ያሉ ሰዎች እንደዚህ ነው የሚሉ ሁሉም መስራች ነው። ካውንስሉ ለብቻ ሐሰተኞችን ሰብስቦ ሌሎቹን ወደ ውጭ አድርጎ አይደለም። ሁሉም ሰው ያውቃል፣ ሁሉም ቤተ እምነት ያውቃል። ለምሳሌ 10ዎቹ መስራቾች ሲመሰርቱ እንደ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል፣ ሌሎቹ ሲመሰርቱ ያውቃሉ። ክርክር ነበረ፣ ንግግር ነበረ። ይሄኛው እድል ከተገኘ ጥቃቅን ነገሮችን እየተነጋገርን እየተጋፈጥን በእግዚአብሔር ቃልና በካውንስሉ አስተምሮት ይሄን ነገር እያጠራን እንሄዳለን እንጂ ይሄን እግዚአብሔር የሰጠንን እድል ሚስ ማድረግ የለብንም የሚል ጠንካራ አቋም ይዞ ነው ሁሉም ያለው። እዚህ ውስጥ የሌለው ካውንስል ውስጥ የሌለው ማን ነው? ውጭ ሆኖ የሚያማ ሰው ሊኖር አይችልም። ለምሳሌ የጠራሁልህ እነዚህ ቤተ እምነቶች በሙሉ መስራች ናቸው። እነሱ መስራች ሆኖ ውጭ ሆኖ ካውንስሉ የሐሰት አስተማሪዎች ይበዙባቸዋል ብሎ የሚያማማን ነው። እነሱ እዚህ ውስጥ ከሆኑ እነዛም እዚህ ውስጥ ከሆኑ ደግሞ የሚጠራው በመጽሐፍ ቅዱስ እውነትና በተቀመጠው መሰረት ነው፣ በመሰረተ እምነት ነው እያጠራን የምንሄደው እንጂ
እዛ ቆሞ እዚህ እንደዚህ ናቸው ማለት የተለየ አካል አይደለም። ይሄ ካውንስል ባለቤትነቱ ባለቤቱ እነዚህ የጠራውል 14 መስራች አባላት አሉ። በመስራችነት እነዚህ ናቸው። ሌሎቹ ደግሞ የተቀላቀሉ እስከ 3000 የሚደርሱ ሁሉ የካውንስሉ ባለቤት ናቸው። በዚህ መካከል ሕጸጽ ሲፈጠር ስህተት በአንድ ቤተ እምነትም ይፈጠራል። በአንድ ቤተ እምነት አብረው እየሰሩ ያሉ እኮ ሐሰተኛ ይወጣል፣ ተቃውሞ ይወጣል። ይሄ የታወቀ ነገር ነው። ተመርምሮ ተገስጾ እምቢ ሲል ደግሞ ይወገዛል ማለት ነው፣ እንደ ቤተ እምነትም ቢሆን። ይሄም ቢሆን ሙሉ በሙሉ ፒውር ነው ተብሎ ሳይሆን እንዳለ ታስቦ ያለውን እየተመካከር እየተነጋገር በእግዚአብሔር ቃል ዲስከስ እያደረግን በሚገባ እያጠራን መስመር እናስገባ፣ እንመልሳቸዋለን። ልጆች ናቸው፣ ወጣቶች ናቸው። የሳቱ ብዙ ነገሮች ሆን ብሎ አይደለም፣ ሆን ብሎ የሳቱን ቢሆኑ ይደረስባቸዋል። ስለዚህ እኛ ተባብረን ሁላችን ከየአቅጣጫ ካውንስሉን እናጥራ የሚል አቅጣጫ ነው እንጂ መያዝ ያለባቸው እዛ ውስጥ እንደዚህ ተከማችቷል ብሎ እነሱ የት ሆኖ ነው? እነዚህ ሁሉ መስራች ሆነው እያለ እዛ አባል ሆነው እያለ ካውንስሉ ቢሮ ከሆነ ቢሮ የሁሉም ነው። እኔ እንደሚመስለኝ አለም የለም ለማለት የያዝነውን እውነት ይዘን እያስተማር ቻሌንጅ እያደረግን ምክክር እያደረግን አውደ ጥናት እያካሄድን እነዚህ የኤቫንጀሊካል ምሁራን አሏቸው። ሁሉም የሥነ መለኮት ምሁራን አሉ፣ አባቶች አሉ። ይሄ ልክ አይደለም ብሎ መሟገትና ማስተካከል ቀላል ነው። ውጪ ሆኖ እነሱን ውጪ አድርጎ እንትን ከማለት ውስጥ አሁን እዚህ ካውንስሉ ውስጥ መሆናቸው እነሱ የማረም እድል፣ የማቅናት እድል፣ የማስተካከል እድል አለ አሁን ማለት ነው። እዚህ ውስጥ ሆኖ ሌሎቹን ማባረር ሳይሆን ወይም ሌሎቹ ወጣ ማለት ሳይሆን አሁንም ማየት የሚገባው የተለያየ ኢሜጅ አለ። እነዚህን ኢሜጆች ቶሎሬት አድርገን መጽሐፉንም እያነበብን የእኛንም መሰረተ እምነቶች እያየን በጋራ ከተጨባጭ ከተገኙ ድሮ የሚታሙበትን ሕጸጾች የሚያስተምሩ ከሆነ እሱ ሁሉም ሰው ይዞ መጥቶ ይሄ ትክክል አይደለም፣ አስተምሮታችን፣ ዶክትሪናችን፣ የፌዝ ስቴትመንታችን ይቃወማል ብሎ እነዚያን ሰዎች ቻሌንጅ በማድረግ መስመር ማስገባት ነው። ከለየላቸው ደግሞ መሸኘት ነው። በዚህ መስመር ነው አሁን ልክ እዚህ እንደ ዋሻ አድርጎ እነሱ እንደተደበቁ አድርጎ የሚሉት ነገር ሁሉም ባለቤቱ ከፍተኛ ባለስልጣን የሆኑት መስራቾቹ ናቸው። በዛ ላይ ቦርድ አለ፣ ስራ አስፈጻሚ አለ፣ በጋራ እየተሰራ ነው ያለውና ልዩነቶች፣ ጥቃቅን ልዩነቶች የሉም ማለት አይደለም። ግን መሰረታዊ የሆነ የሚያስበረግግ ነገር እስካሁን ድረስ ብዙ የታየ ነገር የለም። ይሁንና አለ የሚባል ነገር ከሆነ አሁንም ማምጣት ይቻላል። እነሱም ኮንፌስ የሚያደርጉ በዚህ በተስማማ ነው እንሄዳለን ስሉ እየተስተካከሉ ይሄዳሉ። የማይስተካከሉ ከሆነ ደግሞ ያው በሂደቱ የእርምት እርምጃ ይወሰዳል ማለት ነው። ስለዚህ አይ ቲንክ የሉምም አለምም ለማለት አዲስ ኦርጋናይዜሽን ስለሆነ የመጥሪያው መንገድ ይሄ ነው እንጂ ውጭ ቆሞ እንትን የማለቱ ነገር የሚያጠራ ነገር አይደለም። ይልቁን ይሄንን ካውንስል ቅድም አንተ እንዳልከው እግዚአብሔር በዘመናት ውስጥ ለኢትዮጵያ ቤተክርስቲያን ያመጣው እድል ስለሆነ ይሄን እድል ተጠቅመን አንድ ላይ ተሰባስበን ውስጥ የገባውን ካለ ውስጥ የገባውን ሕጸጽ በዚህ መንገድ እያስተካከል ካውንስሉን ዴቨሎፕ ማድረግ አለብን። በጣም ጥሩ። እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት የካውንስሉ ድምፅ የተሰኘውን ሳምንታዊ ቴሌቪዥን ዝግጅታችን ነው። በዛሬ ደግሞ መንፈሳዊ ዘርፉን በተመለከተ ከካውንስሉ ኃላፊ ወይም ደግሞ በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊ ዘርፍና የውጭ ግንኙነት ኃላፊ የሆኑትን ፓስተር ይልማ ዋቄን ይዤ የቀረብኩት። እንግዲህ ውይይታችን አላለቀም፣ እረፍት ላይ ደርሰናል። ከእረፍት በኋላ እንመለሳለን። ባላችሁበት የወንጌል አማኞች ድምፅ
ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን የተለያዩ የካውንስሉ የስራ ኃላፊዎችን ወደ እናንተ እያቀረብን የእናንተን ጥያቄዎች እየመለስን እንገኛለን። እንግዲህ ፓስተር ይልማ ዋቄ በጠቅላይ ጸሐፊ ማዕረግ የመንፈሳዊ ዘርፍና የውጭ ግንኙነት ኃላፊ ናቸው። በዛሬው ዕለት እንደተናገሩት እንግዲህ ካውንስሉን ውጭ ሆነው ማማት አይደለም፣ አሜተኞች አትኑ። እኛው ክርስቲያኖች ነን። ይሄ መድረክ የተከፈተው እናንተ መታችሁ ጥያቄዎቻችሁን ጠይቃችሁ መልስ እንድታገኙ አብረን ካውንስሉን እንድናገለግል ነው። እሳቸውም የተናገሩት ይህን ነው። እንግዲህ ወደ ቀጣዩ ደግሞ ጥያቄ ልለፍና በርካታ የመጽሐፍ ቅዱስ ትምህርት ቤቶች አሉና እነዚህን ሁሉ ለማስተዳደር ኃላፊነት በካውንስሉ ላይ ወድቋል። አሁን በፊት ከነበሩበት ምዝገባ እየመጡ ወደ ካውንስሉ ምዝገባ እየወሰዱ ነው። በእነሱ ደግሞ በሚያደርጉት እንቅስቃሴ ላይ የእውቅና የዲግሪያቸውንም የዲፕሎም የምንሆንም እውቅና እየሰጠ ነው የሚገኘው እና በዚህም ዙሪያ ምን ሰርታችኋል? እስቲ ምን ደረጃ ላይ ደርሳችኋል? አንድ ሰው እንደመጣ ይህንን ነገር እንደጀመረ ነግረውናል። እኔም አይቻለሁኝ እዚህ ስላለው። በዚህ ምን ደረጃ ላይ ነው ያላችሁት? የመጽሐፍ ቅዱስ ኮሌጅ በዚህ በመተዳደሪያ ደንብ ላይ ያው ይመዘግባል፣ ይከታተላል። የቤተ እምነቶቹን አቅም ለማጎልበት ደቀ መዝሙር ለማድረግ መጽሐፍ ቅዱስ ትምህርት ቤቶች ወሳኞች ስለሆኑ ሕዝቡም እጅግ ብዙ ስለሆነ ያሉት መጽሐፍ ቅዱስ ትምህርት ቤቶችን በቂ እንዳይደሉ ታስቦ ተደራጅተው የሚመጡ ምሁራን አሉ። በቤተ ክርስቲያን በኩል ደግሞ የሚመጡ አሉ። አደረጃጀቱ በሁለት የተከፈለ ነው። አንደኛ ግለሰቦች፣ አማኞች፣ ወንጌላውያን አማኞች መጽሐፍ ቅዱስ ኮሌጅ ከፍቶ አማኞችን እናሰለጥናለን የሚሉ የራሱ መስፈርት አለው። በራሱ መስፈርት ክራይቴሪያዎች አሉ። እነሱን ያቀርቡና በዚያ መሰረት መጽሐፍ ቅዱስ ትምህርት ቤት ይሰየማል። ክራይቴሪያዎች አሉ። በነዛ ክራይቴሪያዎች ተገምግሞ ታይቶ በሶስት ደረጃ ነው የሚሰጠው። የመጀመሪያው ነገር ቅድመ እውቅና፣ ቅድመ ምዝገባ የሚባል አለ። ከዛ እውቅና፣ ከዛ ምዝገባ፣ ከዛ እውቅና የሚባል አለ። በደንብ እየተከታተሉ ማለት ነው። የመጀመሪያው ነገር የመጀመሪያውን መስፈርት አሟልተው ሲመጡ በጽሁፍ በተለያየ ነገር ቅድመ እውቅና ሰርቲፊኬት ይሰጣቸዋል። ቅድመ እውቅና ማለት ነው። የተወሰነ ጊዜ ይታዩና ቼክ ተደርገው ኢምፕሩቭ ካረጉ ይሄንን አስተካክሉ ሲባሉ የሚባለውን ነገር አስተካክሎ ከሆኑ ደግሞ እውቅና በጠየቁት መሰረት በዲፕሎም፣ በዲግሪ፣ በማስተርስ በአብዛኛው እስካሁን እየተሰጠ ያለው ምናልባት አንዳንዶቹ በፒኤችዲም በዲግሪ በዶክቶሬትም የጀመሩ አሉ። ይሁንና በአብዛኛው በካውንስሉ አሁን ፈቃድ እያገኙ ያሉት ከዲፕሎም እስከ ማስተርስ ዲግሪ ያለው በዛ መሰረት ነው። ሁለተኛው የቤተ እምነቶች መጽሐፍ ቅዱስ ኮሌጆች አሉ። ቤተ እምነቶች በራሳቸው እያስተዳደሩ ይሄ መጽሐፍ ቅዱስ ትምህርት ቤታችን በካውንስሉ እውቅና ያገኘ ሰርቲፊኬት ያገኘ ሲባል እሱም የራሱ ክራይቴሪያ አለው፣ የራሱ መስፈርት አለው፣ የራሱ አካሄድ አለውና ያንን እንዲያሟሉ አድርጎ እነሱ በዛ መሰረት ሲመጡ ለዛ ለቤተ እምነቱ ስር ላለው በቤተ እምነቱ ስር ሰርቲፋይ ይደረጋል ማለት ነው። በየደረጃው በዲፕሎም በዲግሪ ብሎ እንደዛ ይደረጋል። ስለዚህ እስካሁን ድረስ በርካታ የመጽሐፍ ቅዱስ ትምህርት ቤቶች ተሰጥቷል። አሁንም እየተሰጠ ነው ያለው። ክትትሉም እየቀጠለ ነው ያለው። በመንፈሳዊ ዘርፍ ዳይሬክተር ስር ነው ቀጥታ ያለውና ይሄንን የቴዎሎጂ ኮሚሽንም ነው ዲፓርትመንቱ ብቻ አይደለም። የቴዎሎጂ ኮሚሽን አይቶ ተመልክቶ ነው አፕሩቭ የሚደረገው። ስለዚህ እነዚህ የተሰጣቸው ምናልባት አሁን ወደ 30 ቤት እንደገቡ ነው። 30 ቤት ቁጥር አለው መጽሐፍ ቅዱስ ኮሌጆች። እነሱንም በማደራጀት እርስ በርስ በማያያዝና እንዲጠነካከሩ ለማድረግ አደረጃጀት ተፈጥረዋል።
እነሱ ራሳቸው ተሰብስበው ምንድነው መጽሐፍ ቅዱስ ትምህርት ቤት እንዴት ነው የምናስተምረው፣ ምንድነው የሚያስፈልገው የሚለውን ነገር ኳሊቲ ላይ እንዲያተኩሩ እንዲመካከሩ ኮሚቴ ተቋቁሞ በዛ ኮሚቴ አማካኝነት እርስ በርስም ተገናኝተው ይህንን ነገር እንዲሰሩ ነው። ሞር ኦፍ መንፈሳዊ ዘርፍ ዳይሬክተሯ ይህን ስራ በክትትል ታደርጋለች፣ ትሰራዋለች። መመሪያም ሁሉን ነገር ከቴዎሎጂ ኮሚሽኖች አባላት ጋር በመሄድ ቼክ እየተደረገ የሚሻሻል ይሻሻላል፣ የማይሻሻል ደግሞ የማይሰጣቸውም አሉ። በዛ መሰረት የመጽሐፍ ቅዱስ ኮሌጆች በእውነተኞች ሰዎች ፓሽን ባላቸውና እውቀቱ ልምዱ ፕሮፌሽኑ ያላቸው ሰዎች ሲሰሩ ለቤተ ክርስቲያን ለአማኞች የደቀ መዝሙርነት ስራ የህይወታቸውን ለማሳደግ ነው በዋናነትና እነዚህ መጽሐፍ ቅዱስ በተለያየ በገጠርም በከተማ በርካታ ትምህርት ቤቶች በዚህ አይነት በዚህ ተመዝግቦ ይሄ ኦፊስ ደግሞ ክትትል እያደረገ ነው ያለው ማለት ነው። እሺ፣ በጣም ጥሩ። ግን አሁን እንደነገሩን ለምሳሌ ቁጥጥርም ድጋፍም ይደረጋል ብለውናል እና በመጽሐፍ ቅዱስ ትምህርት ቤቶች አካባቢ ግን የሚሰማ በርካታ ምንድን ነው የምንለው ቅሬታዎች አሉ። ለምሳሌ አንዱ ምንድነው በርካታ ትምህርት ቤቶች ከደረጃ በታች ነው ትምህርት የሚሰጡት። እንደው ትምህርት ሰጡ ለመባል ነው እንጂ መጽሐፍ ቅዱስ ትምህርት ቤት ደረጃ ሟልተውም እየሰጡ አይደለም። አንዴ ካውንስሉ ፍቃድ ከሰጠ በኋላ ቁጥጥርም እያደረገ አይደለም ብለው የሚሉ አሉ። እንደዚህ ምላሽ አሉት። ሁለተኛ ደግሞ ከዛው ጋር ተያይዘው የተጭበረበሩ ዲግሪዎች ወይም ደግሞ ሰዎች ሳይማሩ እንግዲህ እነዚህን ክርስቲያኖችም ወይም አገልጋዮች ማለት በጣም ያስቸግራል። ዲግሪ በገንዘብ የሚገዙ እስከ ፒኤችዲ ድረስ ዶክተር ተብሎ የሚጠሩ በገንዘብ የተገዛ ያልተማሩበትን እና አንዳንዶቹ ያስደነግጣል። የመጽሐፍ ቅዱስ ትምህርት ቤቶች በቁጥር እንኳን ሲታይ አንድ ፒኤችዲ ትምህርት ለማስተማር ምን ያህል ጊዜ እንደሚፈጅ እርስዎ ያውቁታልና በርካታ ቁጥር ያላቸውን በፒኤችዲ ያስመረቁ ይሰማልና አንዳንዶቹ ደግሞ ኢቭን ዲግሪያቸው ተይዞ ገንዘብ ካልከፈላቸው አንሰጥም ብለው የሚሉም እንዳሉት ይሰማል። ይህን በተመለከተ መረጃው ካሉት ወይም ይህን ነገር ሰምቶት ከሆነ በምን ደረጃ ቁጥጥር ታደርጋላችሁ? ይህንን ቅሬታ እንዴት ነው የምታስተናግዱት? ቅሬታው እንግዲህ ያው ውጭውን ይወራል። እዚህ በተጨባጭ የመጣ ነገር እስካሁን አልሰማንም። ነገር ግን እነዚህ ችግሮች የሉም ወይም አሉ ለማለት ተጨባጭ መረጃ ያስፈልጋል። ለምሳሌ ከዚህ ፈቃድ የወሰዱ ሰዎችን እንትኖችን የመከታተል አሁንም ስራ ተጠናክሮ እየተሰራ ነው። እየተጣራ ቼክ እየተደረገ ነው ያለው። በትክክል እያስተማሩ ነው ወይ፣ በወሰዱት ፈቃድ መሰረት እየተካሄደ ነው ብሎ በመስፈርት መሰረት ሬት ይገመገማሉ፣ እንትን ይሰጣሉ። ከዛም በኋላ የሚወድቃለ የሚያልፋል። ኢቭን ሬጅስተር ካረጉ በኋላ ቼክ እየተደረገ ነው ያለው። በሌላ በኩል ይሄ የዲግሪ መስጠቱ ከደረጃ በታች ነው የሚሉ ነገሮች በእርግጥ ፈቃድ እስከተሰጣቸው ድረስ በዚህ ፈቃድ ነው ተብሎ ከተሰጣቸው ይሄን አስተምረናል ብሎ ሊሰጡ ይችላሉ። እሱም ክትትል ያስፈልገዋል። እዛ የሚሰጡትን ነገር ካውንስሉ ሊያውቅ አይችልም። ግን ጥቆማ ካለ ይሄ እንደዚህ ነው ትክክል አይደለም ከተባለ ካውንስሉ በዘርፉ እሱንም ተከታትሎ ማስተካከያ ሊያደርግ ወይም ደግሞ ስራው ትክክል ካልሆነ ሊሰርዝ ይችላል። ግን ችግሩ ምንድነው? ብዙ ጊዜ ሰው እዛ እርስ በርሶ ያወራል እንጂ ተጨባጭ ነገር ይዞ እንደ ባለቤት ለተቋሙ እንደሚቆረቆር ሰው ይሄ ተጨባጭ ነገር ነው ብሎ ተጨባጭ ነገር ይዞ መጥቶ ኮምፕሌን አያቀርብም። አሁን በካውንስሉ ደረጃ ያለው አንዱ ችግር ውጭ ላይ ብዙ ይወራል። እዚህ ጋር ግን እስቲ የተጨበጠ ነገር አምጡ፣ መረጃ አምጡ ሲባል ማንም አያቀርብም። ብዙ የሚያወራ ሰው እዚህ ሲመጣ አይ እኔ እንግዲህ እንደዚህ ሰማሁ እንደዚህ ይላል እንጂ ተጨባጭ ነገር
ቀርቦ ነው ብሎ መስዋዕትነት ከፍሎ በቆራጥነት ይህንን ለማጽዳት ዋጋ ከፍሎ አብረን እናስተካክል የሚል ቡድን አካል ብዙ የለም። ስለዚህ አሁንም ቢሆን እንደዛ ውጭ ላይ እንደዛ የሚወሩ ነገሮች ካሉ ስፔሲፊክ አድርጎ ይሄ ልክ አይደለም ብሎ ቢመጡ ማለት የኛው አካላት ማለት ነው ይሄንን ነገር አይቶ ያዘኑ መጥቶ እዚህ ጠረጴዛ ላይ ቢያስቀምጡ ካውንስሉ ይሄን ነገር ተነጋግሮ ልክ አይደለም አስተካክሉ የማለት በዛ በኩል ደግሞ ከደረጃ በታች የሆኑትን የመሰረዝም ማንዴቱ አለው። ፈቃዱን መልሶ የመውሰድ መዝጋት ማንዴቱ አለው። ግን ካልተደረሰበት እና ተጨባጭ ነገር ካልሆነ ዝም ብሎ ኢንፎርሜሽን ብቻ እርምጃ መውሰድ ለአንድ ተቋም ከባድ ነው የሚሆነውና በተጨባጭ መጥቶ የሚያስረዱ ካሉ ከደረጃ በታችም በገንዘብ የሚሸጡ ካሉ እንግዲህ እነሱ በእውነት ክርስቲያኖች ናቸው ማለትም የሚያስደፍር አይደለም። ዲግሪን እየሸጡ ገንዘብ የሚያገኙ ከመጽሐፍ ቅዱስ ኮሌጅ ማለት ነው። ይሄ በጣም ኤቲካሊ ከእግዚአብሔርም ዘንድ በሰውም ዘንድ ጽዩፍ ነው። በዓለማውያንም ዘንድ ይሄ ከባድ አስቸጋሪ ነገር ነው እና እንደዛ አይነት መረጃ ካለ ምናልባት ካውንስሉ አውቶማቲክ እርምጃ ሊወስድ ይችላል ብዬ ነው ማስበው። ግን ተጨባጭ የሆነ ነገር አይቀርብም ብዙ ጊዜ እና ተጨባጭ የሆነ ነገር ካቀረባችሁ ሁሉም የካውንስሉ አባላት መሪዎችም በአንድነት ሆኖ ያንን እርምጃ ወስዶ የማስተካከል ኃላፊነት አለብን ለሁላችንም ማለት ነው። ምናልባት አሁን ፍራቻ ካለ አሁን እነዚህ በተለይ መረጃው ያላቸው ሰዎች በተለያየ ምክንያት ሊፈሩ ይችላሉ። ፈርተው ከሆነ ለምሳሌ መንግስት የሚያደርገው ነገር አለ። ጸረ ሙስና ኮሚሽን ተብሎ መረጃ የሚያቀርቡ አካላትን ፕሮቴክት ያደርጋል። መረጃውን በስውር ይሰበስብና ጥናትና ምርመራ አድርጎ እርምጃ ይወስዳል። በዛ መንገድ ለመሄድ ምናልባት ሀሳብ ይኖራቸዋል ወይስ ምንድን ነው ያለው መፍትሄ? እኛ እንደ መንፈሳዊ ፈቃድ ሰጪ ማለት ነው እንደ ፈቃድ ሰጪና እንደ ክርስቲያን ተቋም ይሄን ተቆርቁሮ ተጨባጭ ነገር የሚያቀርብ ሰው እኛ እንግዲህ መንግስት ፖሊስም ስላለው ነው። እኛ ፖሊሳችን ወይ መልአክ ወይ መንፈስ ቅዱስ ይሆናል ብለን ነው የምናስበው። እውነተኛ ነገር ከሆነ ለምን እንዲህ አልክ ከሌ እንደዚህ ብሏል እንገሌ እንደዚህ ብሏል ሳይሆን መረጃው ተይዞ ክሪቲካል ተጨባጭ የሆነ ነገር ላይ ሲደርስ የሚካድ ከሆነ አይ መካዱ ትክክል አይደለም እኔም አይቼዋለሁ እኔም አውቄያለሁ ይሄን ነገር አውቃለሁ የሚል ሰው ከመጣ በጋራ ያን ነገር መጋፈጥ ነው። አንድ ሰው ለምንድን ነው የሚፈራ? እውነትን ይዞ ለምን ይፈራል የሚል ነገር አለ። እውነት እርግጥ ዋጋ ያስከፍላል። ግን ውሸተኛ ያልፈራ ሌባ ያልፈራ እውነተኛ ሰው መፍራት የለበትም። እነዚህን እውነቶችን ማቅረብ ካውንስሉንም የመታደግ ይሆናል። መጽሐፍ ቅዱሳዊ እውነትም ከእግዚአብሔርም ዘንድ ዋጋ ያለው ስራ አለው ማለት ነው። ስለዚህ ጸረ ሙስና ኮሚሽን ማቋቋም አንችልም፣ ግን ሁሉም ሰው ማለት ጸረ ውሸት ጸረ ሌብነት አቋም ኖሮት ቤተ እምነት በሙሉ ተሰምቶት እዚህ መጥቶ ልክ አይደለም ቢል በጋራ ሶሉሽን ይፈለጋል። በጣም ጥሩ። እንግዲህ በይህን የምትመለከቱ ተመልካቾቻችን በዚህ ዙሪያ ሀሳብ ወይም ደግሞ ጥቆማ ካላችሁ እንግዲህ እኔም የካውንስሉ የሚዲያና የህዝብ ግንኙነት ኃላፊ ነኝ። ወደ እኔ ቢሮ መምጣትም ትችላላችሁ። ሀሳቡን ይዛችሁ ጥያቄውን ይዛችሁ ብትመጡ እኔም የሚመለከተው አካል ይህን ማቅረብ ይችላል። በተረፈ ግን ይህንን የምታደርጉ በጣም አሳፋሪ አስነዋሪ ገዢዎችም ሻጮችም በጣም አስነዋሪ ስለሆነ ይህን ነገር በጣም የምንጸየፈውና እንደ ክርስቲያንም ይህን ነገር ማጋለጥ ይገባናል ብዬ አስባለሁ። ወደ ሚሽን እንምጣና ፓስተር ይልማ ሚሽን እንግዲህ ወይም በአማርኛ ተልእኮ ሚሽን ነው፣ በአማርኛ የለውም ተልእኮ ነው አለው እና የቤተ ክርስቲያን ዋነኛ ነገር ነው ማለት ሁለተኛ ነገር ሳይሆን አስቀድሞ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጠው ሚሽን ነው።
እና ይህን ሚሽን በተመለከተ የኢትዮጵያ ቤተክርስቲያን በካውንስል ደረጃ ስታቋቁመው ሚሽነሪዎችን በማገልገል ደረጃ ምን ድረስ ሄዳችኋል? ምን እንቅስቃሴ እያደረጋችሁ ነው ያላችሁት? አንዱ ዲፓርትመንት እሱ ስለሆነ የሚሽን እና ቴዎሎጂ ዲፓርትመንት መምሪያ አለ። በአጠቃላይ ግን ካውንስሉ እንደ ካውንስል አንዱ ትልቁ ዓላማው አብያተ ክርስቲያናትን ቤተክርስቲያናት ታላቁን ተልእኮ ማድረስ አቅም እንዲኖራቸው መስራት ነው። ኦብጀክቲቭ ራሱ መሰባሰባችን፣ አንድ ላይ መሆናችን አንድ የሚያደርገን አሁን ሁሉም ልዩነቱ ይሄ ነው ያ ነው የሚባለው ወደ ወንጌል በምንመጣበት ጊዜ ሰው ሁሉ ወንጌል ይድረስ ኢየሱስ ያድናል የሚለውን ተልእኮ ሁሉም ይስማማበታል። ስለዚህ ይሄንን ቤተ ክርስቲያናት በሙሉ ተባብረው በዚህ ምድር ያለውን ህዝቦቻችንን በወንጌል እንዲደርሱ ማስተባበር፣ ማሰልጠን፣ ማብቃት ነው የዚህ ጽሕፈት ቤት ኃላፊነት። አቅም መገንባት ነው። ቤተ እምነቶች ስራውን መስራት የጽሕፈት ቤቱ ስራ አይደለም፣ የሚሽን ዲፓርትመንቱም አይደለም። ስራውን አጥቢያዎች ናቸው የሚሰሩት፣ ቤተ እምነቶች ናቸው የሚሰሩት። ትክክለኛውን ስራ ቤተ ክርስቲያን የሚተክሉም እነሱ ናቸው። ግን እነሱን የማብቃትና እነሱን የማስተባበር ለነሱ አቅም የመሆን አቅም የሚፈጠርበትን ሁኔታ የማፈላለግ ነው እንጂ ካውንስሉ ሄዶ ሚሽነሪ ወስዶ የማሰልጠን አይደለም። ለምሳሌ አንዱ አሁን እየሰራን ያለ ነው፣ በዚህ ዓመት እቅድ ይዘን ያለ ነው ዳታ መስራት ነው። ዳታ ምንድነው? በኢትዮጵያ ውስጥ ህብረ ማለት ወንጌል ያልደረሳቸው ብሔረሰቦች እነማን ናቸው፣ የት ናቸው የሚለውን በዚህ ከፊት ለፊታችን ወራት ጀምሮ የመስራት ፕላን ይዘናል። ይሄን ስራ በደንብ የተጠንቶ ተሰርቶ የት ጋር እነማን ናቸው ያልደረሳቸው፣ የትኛው ብሔረሰብ ነው የሚለውን ነገር በወንጌል ትርጉም አንጻር ያልደረሳቸው ስንት ፐርሰንት ነው፣ ከ2% በታች ከሆነ ያልደረሰውም ይባላል። ጨርሶ ያልሰሙትም አልደረሳቸውም ይባላል። እነሱ እነማን ናቸው ብሎ ዳታ የመሰብሰብ ስራ ከሌሎቹ ኔትወርክ ሰርተን እሱን ስራ የመስራት ከዚያ በኋላ እዚህ ጋር አልደረሰም የሚል ኢንፎርሜሽን ለአብያተ ክርስቲያኖቻችን ለካውንስል አባላት የመስጠትና እነሱ ወንጌላውያንን የመላክ ሚስዮናውያንን ልኮ ቤተክርስቲያን የመትከልን ስራ መርዳት ነው። ዳታ የማሰባሰብ ስራ፣ ስልጠና የመስጠት ስራ፣ ተጋግዞ ተከፋፍሎ ስራውንም ተከፋፍሎ ለምሳሌ አንድ አካባቢ ማን መሄድ ይችላል፣ ማን ጀምረዋል፣ አንድ አካባቢ ማን ነው ተከፋፍሎ እንደ ሸክማቸው ሄዶ ወንጌል ስራ እንደሰሩ ቤተ እምነቶችን የማበረታታትና አቅጣጫ የማሳየት ስራ ነው እየሰራን ፕላን ያደረግነው አሁንም ማለት ነው። ዋናው ነገር እነሱን የማብቃት ስራ ነው፣ እነሱን የመደገፍ አቅም የመሆን ስራ ነው እንጂ ግራስ ሩቱ ላይ ወርዶ ሚሽነሪ የመላክ ስራ አይደለም የካውንስሉ ስራ ማለት ነው። እሺ፣ ካውንስሉ የሚገኘው አዲስ አበባ ነው ዋና ቢሮና በየክልሉ ቅርንጫፎች ከፍተዋል ብዙ ቦታ እና ይህን ስራ በምትሰሩበት ጊዜ አባል ቤተ እምነቶች በምን ሁኔታ እናንተ መቅረብ አለባችሁ? ትሄዳላችሁ ወይስ እነሱ መምጣት አለባቸው? በምን ሁኔታ ነው ይህን አገልግሎት መስጠት? ካውንስሉ በክልል ደረጃም በዞን ደረጃም በወረዳም ደረጃ እየተቋቋመ ነው ያለው። አብዛኛው ተቋቁመዋል። አሁን በዚህ በቅርብ ጊዜ ውስጥ ሁሉም ጋር እያደራጁ ስለሆነ ተከፋፍሎ እየተደራጀ ነው ያለው። የተደራጁትም አሉ። በእነዚህ በተደራጁት ቦታዎች ላይ ይህንን አሁን የነገርኩህን የአስተምህሮት ጉዳይ፣ በአንድነት የመስራት ጉዳይ፣ የሚሽን ጉዳይ በየዞኑ በየክልሉ በተቋቋመባቸው ቦታዎች ሁሉም ቤተ እምነቶች በተገኙበት ይህን ስልጠና እንሰጣለን፣ ኢንፎርሜሽን እንሰጣለን። ስለ ካውንስሉ ምንነት፣ እሴቶች፣ ተልእኮ፣ ዓላማ ምን እንደሆነ ለነዛ እናስጨብጣቸዋለን ማለት ነው። የተለያየ ሀሳብ ያላቸው ሁሉ ወደ አንድ ይመጣሉ። በጋራ እንዴት መስራት እንደሚገባቸው
የወንጌል ተልእኮ ቤተክርስቲያን ተከላ እንዴት እንደሆነ የማያቋርጥ ስልጠና በሁሉም ቦታ እየሰጠን ነው። እየሄዳችሁ ማለት እየሄድን እነሱ መምጣት አይጠበቅባቸውም። እኛ እንሄዳለን። እዛ ያለው የካውንስል መሪዎችና የካውንስል ጽሕፈት ቤት ደግሞ በራሱ ዙሪያ በራሱ አካባቢ በራሱ አቅም የራሱን ስራ የራሱን ወንጌል ስራ ይሰራል። በጋራ በመተባበር ያንኑ ተከትሎ በውስጣቸው ያሉትን አብያተ ክርስቲያናት የማብቃት ስራ በዚህ ሞዴል እያወረዱ ይሄን ስራ በጋራ እንደሰሩ ያደርጋል ማለት ነው። ስለዚህ እንሄዳለን እንጂ እነሱን አንጠራ። አሁንም ብዙ ቦታዎች አሁን ይሄ ስልጠና ሰጥተናል። ጅማ ሰጥተናል፣ ባህር ዳር ሰጥተናል፣ ደሴ ሰጥተናል፣ ሻሸመኔ ሰጥተናል። ሌሎችም ቦታዎች እንደዚህ እየሰጠን ነው ያለውና እዚህ አዲስ አበባም አዋሳም የሚሽን ስራን በተመለከተ እንደዚህ አይነት አቅም የመገንባት ስራ ባሉበት ሄደን ነው ምንሰራውና አሁንም ሲደራጁ ሌሎችም በተደራጁባቸው ቦታዎች ይሄንን እናወርዳለን ማለት ነው። ስለዚህ ስልጠናውን መስጠት ነው እንጂ ሚሽነሪ አትልኩም። ሚሽነሪ የሚሄዱትን ሰዎች ሌላ የተለየ እርዳታ አታደርጉላቸው? እኛ አሁን ስልጠናውን ነው የምንሰጠው። ኔትወርክ እንዲፈጥሩ እናደርጋለን። ምናልባት ካውንስሉ በደንብ ተደራጅቶ ከግንኙነት የውጭ ግንኙነት በደንብ እንትን ብሎ ከውጭ የሚሽን ኢቫንጀሊካል ሚሽን ጋር ግንኙነት ካለ ያ አክሰስ ሲኖር ለምሳሌ ድጋፍ የምናገኝ የሚሽነሪ ድጋፍ የምናገኝ ከሆነ እነዚህ ለሚሰሩት ቤተ እምነቶች እንዲሰሩ እንሰጣቸዋለን እንጂ እኛ ሚስዮናውያንን እዚህ ጋር እንልም። አብያተ ክርስቲያናቱ ያንን አክሰስ ኖሯቸው እኛ ድጋፍ ነው የምናደርገው። እነዛ የተገኘ ፈንድ ካለ ለሚሽነሪ ግንኙነት አድርገን የሚገኝ ከሆነ ለአባል ቤተ እምነቶቻችን በተጨባጭ ስራ እየሰሩ ላሉት በአንዳንድ አካባቢ አንዳንድ ለምሳሌ አንዳንዱ ዶነር ምንድነው የሚፈልገው እዚህ አካባቢ ፈልጋለሁ ይላል። ለምሳሌ ከመጣ ሶማሌ ፈልጋለሁ ካለ ሶማሌ ላይ ለሚሰሩት ስሩ ብለን እናገናኛቸዋለን። ደቡብ ምዕራብ ከሆነ ደግሞ እዛ አፋር ካለ አፋር፣ ሰሜን ካለ ሰሜን፣ እንደዛ ኢንተረስት ያላቸውን እያጠናን እያገናኘን ያ ስራ እንደሰሩ ነው እንጂ ካውንስሉ በራሱ ተነስቶ ስራ አይሰራም ማለት። በጣም ጥሩ። እንግዲህ የመጨረሻ ጥያቄ ምንድነው የውጭ ግንኙነት ኃላፊ እንደመሆኑ መጠን ካውንስሉ በውጭ ግንኙነት ዙሪያ እንግዲህ ባለፈው ከቄስ ደረጀ ጋር ተነጋግረናል። ግን በእርሶ በኩል እንደ ኃላፊነቱ ምን ሰርተዋል? ምን እየሰሩ ነው? ወደፊትስ ትሰራላችሁ? በውጭ ግንኙነት በኩል በአብዛኛው እንግዲህ ካውንስሉ ገና አሁን እየጠነከረ ስለሆነ ብዙ የተቀመጡ እቅዶች አሉ፣ አላማዎች አሉ፣ እንሰራቸዋለን ብለን ያቀምነው። አንደኛ በውጭ ያሉ ዲያስፖራ ቤተክርስቲያኖቻችንን ለወንጌል ስራ ማንቀሳቀስ፣ በሚሽን ስራ እንዲሳተፉ የማድረግ በየቦታም ደግሞ ለዚህ ለመንፈሳዊ ዘርፍ የሚያስፈልገውን ነገር እንዲያደርግ ቅስቀሳ ማድረግ፣ ዲያስፖራውን እነዚህ ነገሮች የማድረግ ስራ የመስራት የካውንስሉን ተልእኮ ለነዚህ ሁሉ የማስተዋወቅ ስራ እቅዱ አለ። ከዚህ በፊትም ስራዎች ተጀምረዋል። በተለይ ይሄን ስራ እስካሁን ድረስ በስፋት እየሰሩ ያሉት የጽሕፈት ቤቱ ኃላፊያችን የሆኑት ቄስ ደረጀ ናቸው፣ የካውንስሉ ጠቅላይ ጸሐፊ። እነሱ ከሌሎቹም ጋር አንዳንድ ቦታዎች ለምሳሌ ባለፈው ዓመት ወደ አረብ ሀገሮች ላይ ካውንስሉ ተቋቁመዋል። ዱባይ፣ ሌሎች ኤሚሬትስ እንደዚህ እና ደቡብ አፍሪካም ተገራይቶ አሜሪካ እየተደራጀ ነው ያለው። እነዚህ ነገሮች እየተጠናከሩ አቅም ሲሆን እነዚህን ስራዎች የመስራት እቅድ ፕላን ተነድፎ ነው ያለውና በአንድ ጊዜ ሁሉም የመንቀሳቀስ አቅም ውስንነት ስላለው አሁን ሁላችንም ወጣን ማለት አንችልም። ግን ከዚህ በፊት ስራውን የጀመሩ ቄስ ደረጀ ጠቅላይ ጸሐፊያችን ይህን ስራ በደንብ እያሰሩ ነው ያሉት።